በዩናይትድ በጥብቅ የሚፈልገው ካርሎስ ባሪባ ብራይተኖችን የልቀቁኝ ጥያቄ እንግዲህ እንደሚያቀርብ አሁን ላይ እየተሰማ ይገኛል። በዚህ በኩል ደግሞ ጆሹዋ ዝርክዚና ሜኑ በጃንዋሪ ዩናይትድን ሊለቁ እንደሚችል ይጠበቃል። እነዚህን ጉዳዮችና አዳዲስ ስለ ዩናይትድ የተሰሙ ነገሮችን ነግራችኋለሁ። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉትን እንዳይረሱ። ይህ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። በአሞሪም ስር እንግዲህ ሁለቱም እድል አላገኙም ማለት እንችላለን። ጆሹዋ ዝርክዚም ሆነ ሜኑ ታይም አላገኙም። ምናልባት ዝርክዚን የተመለከተው የበርንሌው ጨዋታ ላይ ማቲያስ ኩኛ ሲጎዳ ከረፍት በፊት ያገኘውን ደቂቃ ነው እንጂ ከዛ በኋላ ብዙም አይነት ደቂቃ አግኝቷል ለማለት ይከብደናል። እና ተጫዋቹ እንግዲህ ባለፈው ዓመት ጥሩ እንቅስቃሴ አሳይቶ ነበር። ራስመስ ደካማ ስለነበር በሱ መጫወት ይችላል ነበር። ኢቭን እንኳን ከጉዳት ተመልሶ ለፋይናሉ ይደርሳል አይደርስም ብለን ስንጨነቅ ነበር። የዛን ያህል ኢምፖርታንት ተጫዋች ነበረ ዝርክዚ። አሁን ግን ሴስኮ ከመጣ በኋላ ዝርክዚም እድል የማያገኘው ተጫዋች ሆኗል። ቺዶም እንግዲህ ከዋናው ቡድን ተቀንሶ ወደ ታችኛው ወርዷልና ወደ ዋናው ቡድን ተቀላቅሎ ነበር። አሁን የአጥቂው ስፍራ አስተማማኝ የሆነለት ይመስላል እና በሴስኮ ለመጫወት ሲል እንግዲህ ዝርክዚን ቤንች አድርጎታል። ከዛ ቺዶም እንግዲህ ከዋናው ቡድን ተቀንሷል እና ይሄ ነገር ለዝርክዚ ደስተኛ ያደረገው አይመስልም። ተጫዋቹ እንግዲህ ከፊት ለፊቱ የዓለም ዋንጫ ይጠብቋል። የዓለም ዋንጫ ስለሚጠብቃቸው እንግዲህ ብዙ ተጫዋቾች በብሔራዊ ቡድን ጥሪ እንዲያገኙ ሲባል ይህንን ኦፖርቹኒቲ መጠቀም ይፈልጋሉ። ወደ ሌላ ክለብ ሄደው ታይም አግኝተው እንግዲህ ብሔራዊ ቡድናቸው እንዲጠራቸው ያደርጋል። በአሁኑ እንግዲህ ያልተጠሩ ተጫዋቾች ናቸው። ሜኑ ከ21 ዓመት በታች ጥሪ ተደርጎለት ነበር፣ እስከ ምንም ነገር አልሄደም። ዝርክዚ ግን ከናሽናል ቲም ምንም ጥሪን አልተቀበለም። የጨዋታም ታይም ስላላገኘ እነዚህ ሁለት ተጫዋቾች እንግዲህ በአሞሪም ስር ጊዜ እያገኙ አይደለም እና ጃንዋሪ ላይ ሊለቁ ይችላሉ የሚሉ ዜናዎች በጣም ሰፊ ናቸው። ሜኑ እንግዲህ ገና የዝውውር መስኮቱ ሳይዘጋ ፕሪሚየር ሊጉ እንትን ሲል ነው እንግዲህ ልቀቁኝ የሚል ጥያቄ ከአንዴም ሁለት ያቀርቦ ነበር። ዩናይትዶች መልቀቅ አልፈለጉም። አሞሪም በሱ ላይ እቅዳለኝ ከብሩኖ ጋር ይፎካከር የሚል ነገር አስተያየትን ሰጥተው ነበር። እስካሁን ድረስ ምንም አይነት ነገር አላየንም። ብሩኖ ቤንች ሆኖ ሜኑ የጀመረበትን ጨዋታ አልተመለከትንም። ማውንት ተጎድቶ ነው እንግዲህ ከግማሽ በኋላ እንኳን መጫወት ይቻሉ። ከዛ በኋላ ከ70 በኋላ ከ80 በኋላ ተቀይሮ እየገባ ነው እና ስታርቲንግ ሌቨል ላይ እንግዲህ መጀመር እያቃተው ነው እና ሜኑም በብሔራዊ ቡድን ምን ያህል ግልጋሎት እንዳለው አይተናል ተመልክተናል እና ገና በዛ እድሜው እንኳን የስታርቲንግ ሌቨል ላይ የፍጻሜ ጨዋታ ላይ በኢንግላንድ ተጫውቷል እና አሁን ላይ የዓለም ዋንጫ ፊት ለፊቱ እያለ ይህንን እድል አለማግኘት ለሱ ትልቅ ችግር ነው የሚሆንበት እና ሩበን አሞሪም ተጫዋቹ የማይጠቀሙበት ከሆነ ማቆየታቸው ተገቢ አይደለም። ግን ደግሞ ዩናይትዶች እነዚህ ሁለቱን ተጫዋቾች የሚተካላቸው ሰው ያገኛሉ የሚለው ነገር ጥያቄ ምልክት ውስጥ ነው። ሴስኮ የሆነ ነገር ቢሆን ቢጎዳ ወይ ደግሞ ቀይም ቢያይ ልክ እንደ ካስሜሮ የሆነ ነገር ሀፕን ቢያደርግበት በአጥቂነት የመጫወት እድል የለውም። ምናልባት በፎልስ ናይን በነ ማቲያስ ኩኛ በነ ብሬንም ቢሆን በነ ማውንት ሊጫወት ይችላል። ግን አስተማማኝ አይደለም። በ9 ቁጥር ያየነው ለውጥ አለ፣ የተሻለ ነገር ተመልክተናል እና ትክክለኛ 9 ቁጥር ባይሆንም ይህንን እድል አሳልፈው ለሌላ ቡድን መስጠት በጣም ተገቢ አይደለም እና ተጫዋቹ ጃንዋሪ ላይ ይለቃል ወይ ደግሞ ልቀቁኝ የሚል በውሰት ሊድ የሚል ጥያቄ ሊያቀርብ ይችላል ተብሎ ይጠብቃል። የሚሉ ነገር እንደተጠበቀ ነው። ከዚህ ቀደም ጠይቋል። ስለዚህ ጃንዋሪ ላይ ልቀቁኝ የሚል ጥያቄ ባይቀርብ ብዙዎችን ዩናይትዶች የሚያስገርም ነገር አይደለም። እኔም እንደተመልካች ለምንድን ነው ሜኑ የማይጠቀመው አሞሪም የሚለው ነገር በጣም ያስገርመኛል። የተጫዋች ምርጫ ችግር እንዳለባቸው እናውቃለን። ከ3-4-3 አስተላልፋችሁ ሲስተም በተጨማሪ የሚመርጧቸው ተጫዋቾች በጣም ተገቢ አይደለም ብዬ አስባለሁ። ዳሎ የዛን ያህል ታይም እያገኘ ጋርቴ የዛን ያህል ታይም እያገኙ ማጉዌር እንኳን ሌኒሮን ቤንች አድርጎ በማጉዌር እየጀመረ የሰውዬ ለሜኑ እድል መስጠት አልፈለገም እና ለምን እንደሆነ እየገባኝ አይደለም። መሀል ሜዳው ጥሩ የሚባል መሀል ሜዳ አይደለም። በነ ብሩኖ በነ ካስሜሮ የተመለከትነው መሀል ሜዳ አሪፍ ነው። አይ አሞሪም ሜኑን ያስቀመጠበት ልክ ነው የምንልበት ምንም ፖይንት አላገኘንም እስካሁን ድረስ። ቢያንስ ሊያሳየን ይገባ ነበረ። እንኳንም ተቀመጠ ሜኑ። ብሩኖ እዛ ቦታ ላይ ጎበዝ ነው፣ አሪፍ ነው። ካስሜሮ እዛ ቦታ ላይ በጣም ጎበዝ ነው፣ ከቨር ያደርጋል ምናምን የምንልበት ምንም አጋጣሚ የለም እና ተጫዋች በእጃችን እያለ በዛ ላይ ደግሞ ገና በልጅነቱ የዚህን ያህል ልምዶች ያለው ተጫዋች በጠባብ ሁኔታ ውስጥ መጫወት ከጫና ራሱን ውጭ አድርጎ ጫና ውስጥ እንኳን ቢገባ ኳሶችን እንዴት ኮንትሮል አድርጎ መጫወት የሚችል ሜኑን ይዞ እንግዲህ ለቤንች ተጫዋች ማድረግ በጣም ተገቢ አይደለም። ብዙ ታይሞችን እያገኘ አይደለም። ይህ ተጫዋች እንግዲህ አሁን ጃንዋሪ ላይ ይጠበቃል። ከማን ዩናይትድ ከሚለቁ ተጫዋቾች መሀል አንደኛው ሊሆን ይችላል። ራስ ዝርክዚም እንደዛ ነውና እነዚህ ሁለት ተጫዋቾች ዩናይትዶች ሊተካላቸው እንደማያገኙ በጣም ግልጽ ነው። በተለይ ደግሞ የሜኑ ኤጅ እና ልጁ ያለው ፖቴንሻል
ለረጅም ዓመታት ዩናይትድ እንደሚያገለግል ይጠበቃልና ዝርክዚ ቢያንስ አላር ትክክለኛ አጥቂ አይደለም። ዩናይትዶች ለረጅም ታይም የሚሆናቸውን ሴስኮን አጥቂ ያስፈርመዋል። ቢያንስ ለቤንች የሚሆን ቺዶ ከተወሰነ ጊዜ በኋላ ወደ ዋናው ቡድን ሲመጣ ዝርክዚ ሊተካ ይችላል ብለን እናስብ እንችላለን። ግን ሜኑን ማን ነው የሚተካው የሚለው ነገር በጣም አከራካሪ ነው የሚሆነው። ካስሜሮ ኦልሬዲ ኮንትራቱ እያለቀ ነው። ስለዚህ ዩናይትዶች አዲስ ኮንትራት ያስፈርሙትም በዚህኛው አመት የሚለቅ ተጫዋች ነውና ብሩኖም በሚቀጥለው ይሸጣል ተብሎ ይጠበቃል። ቦታው ደግሞ ለሱ ተስማሚ አይደለም። ማኑኤል ጋርቴ ጥሩ ነገር ማያሳየን ተጫዋች ነው። እስካሁን ድረስ ራሱን ፕሩፍ ማድረግ ያቃተው ተጫዋች ነውና እነዚህ ሰዎች ሶስቱም እንግዲህ ኦልሞስት ለዛ ቦታ እንደማይመጡ እየታወቀ ቢያንስ ያንን ተጫዋች እዛ ቦታ ላይ መሞከር ፍቃደኛ ካልሆኑ የሚሰጡትን ደቂቃ ረዘም ማያደርጉት ከሆነ ተጫዋቹን ልቀቁኝ የሚለው ጥያቄ በጣም ተገቢ ነው ብዬ አስባለሁ። እና ካርሎስ ባሊባውንም ሌላ ያቀዱት የመሀል ተጫዋቾች ሲመጡ የሜኑን ቦታ ከቨር ማድረግ ሳይሆን ያለባቸው ከሜኑ ጋር ሊያጣምሯቸው ይገባል ባይ ነኝ እና ካርሎስ ባሊባን ከሜኑ ጋር የማየት እድላችን ቢፈጠር ነው በጣም አሪፍ ነው ብዬ አስባለሁ። ባሊባ ምን ያህል ዲፕ የሆነ ዲፌንሲቭ ሚድፊልደር እንደሆነ እናውቀዋለን በደንብ ነው። ወደፊትም ሲሄድ ወደፊት ይሄዳል። መከላከል ላይ በጣም ጥሩ ነው። ከኳስ ያለው ነፃነት በጣም አሪፍ ነውና እነዚህ ሁለት ተጫዋቾች የማየት እድላችን ቢፈጠር አሪፍ ነበረ። ግን ደግሞ ያንን ማድረግ የሚችሉ አይመስልም። ሜኑ ከጃንዋሪ የሚያልፍ አይመስለኝም እና ከአሞሪም ጋር ሰጣ ገባ ውስጥ ሳይገባ አሞሪም እድል ሰጥቶት ተጫዋቹን ወይ መልቀቅ ወይ ደግሞ ማጫወት እስከ ጃንዋሪ ድረስ በቂ የሚባል የጨዋታ ጊዜ ያላቸውና በዛ ጨዋታ ውስጥ እድል መስጠት አለባቸው ብዬ አስባለሁ። አሁን ምንም አይነት የካርኒ ካፕ ጨዋታ የለውም። ኤፍ ኤ ካፕ ነው። ኤፍ ኤ ካፕ እስኪመጣ ይጠብቃሉ። ኤፍ ኤ ካፕ ላይ በቋሚነት ነው ሊያሰነፉት የሚችሉት እና ተጫዋቹ ከእንግላንድ ስኳድ ከዋናው ውጪ መሆኑ ይረብሸዋል። በዛ ላይ ደግሞ የኢንስታግራም ፖስቶችም አሉበት በጣም እንደተቸገረ እነ ፓልመር እንኳን ፍሪደም ምናምን ብሎ እስኪጽፉ ኮመንት ላይ እና ተጫዋቹን መልቀቅ ካለበት ወይ ደግሞ ማጫወት ከፈለገም ይጠቅመኛል ወደፊት ካለ ደግሞ እድል መስጠት አለበት ብዬ አስባለሁ። ብሩኖ እዛ ቦታ የሚሆን ተጫዋች እንዳልሆነ እናውቃለን እና ሩበን አሞሪም በሁለቱም ተጫዋቾች ላይ ያለው ነገር ትንሽ እንደውም ዝርክዚ ይሻላል። የዝርክዚ ከሴስኮን ማስቀመጥ ከባድ ነው። ምናልባት ሴስኮን ለማሳረፍ ከ80 በኋላ መቀየር ምናምን ሊኖርበት ይችላል እንጂ ሴስኮን ማሳረፍ እንደማይችል በጣም ግልጽ ነው። ግን ሜኑ ብሩኖንም ሆነ ካስሜሮ ማሳረፍ ይችላል ብዬ አስባለሁ። ካስሜሮ እንኳን የሆነ ዲፌንሲቭ ትክክለኛ 6 ቁጥር ቢፈልግ ካስሜሮን ቆይቶ በብሩኖ እና በሜኑ መጫወት ይችላል። አንድ ጨዋታ እንኳን ስታርቲንግ ሌቨል ላይ ፕሪሚየር ሊግ ላይ ቢያስጀምረው ሜኑን ከብሩኖ የተሻለ እንቅስቃሴ ከካስሜሮ ጋር ሊያደርግ እንደሚችል በጣም እርግጠኛ ነኝና ይህንን ተጫዋች የማጣት እድላችን ሰፋ ያለ ይመስላል። ጃንዋሪ ሲመጣ ምን ነው የሚሆነው? አሁን ላይ እንግዲህ የተሰማው ደግሞ የካርሎስ ባሊባ ጉዳይ ነው። ሌላኛው የመሀል ሜዳ የአሞሪም ፍላጎት የሆነው እንግዲህ ካርሎስ ባሊባ ነው። ካርሎስ ባሊባ በዚህኛው ሲዝን ካረጋቸው የብራይተን ጨዋታዎች እንግዲህ ሙሉ 90 ደቂቃ መጨረስ እየተሳነው ነው። አሰልጣኙ በሱ ደስተኛ አይደለም። ያሉት ሬቶች በጣም ወርደውበታል። አቋሙ ወርዷል የሚል ነገር አለ። ከካሜሮን ብሔራዊ ቡድን ላይ የተወሰነ ምስሎችን ተመልክቻለሁ። እዛ ቢያንስ የተወሰነ እንቅስቃሴ አድርጓልና የካርሎስ ባሊባ ጉዳይ እንዲህ ለሁለት የተከፈለ ነገር እየሆነ ነው። የምር አቋሙ ወርዶ ነው ወይስ ዩናይትድ ስለፈለገው ተጫዋቹ ብራይተን ላይ ጫና ለማድረግ አሰልጣኙ ላይ ጫና ለማድረግ እየሞከረ ነው የሚል ነገሮች በጣም በሁለት ሳይድ ሆነው ነበረ። ተጫዋቹ ግን አቋሙ በአንድ ይወርዳል የሚል ተጫዋች አይደለም። በአንድ ሲዝን ብቻ ውርድ አይልም እና ያስታውቃልም ደግሞ አሰልጣኙም ተናግሮ ነበር ከዚህ በፊት ቪዲዮም ሰርቼላችኋለሁ። ዩናይትድ የሚያክል ቲም ፈልጎት ጫና ውስጥ አለመግባት በጣም ከባድ ነገር ነው። ገና ልጁ ታዳጊ ነው እና ያ ነገር ችግር ፈጥሮበታል የሚል አስተያየትን ሰጥቷልና ያው በግል ጉዳይና ከኤጀንቱ ጋር እንግዲህ ዩናይትዶች እንደተስማሙና ከዛ ከብራይተን ጋር መስማማት እናቀታቸው ወር ደግሞ ብራይተኖች ሙሉ ለሙሉ አልሸጥም ማለታቸውን ሁላችንም እናውቃለና ብራይተን ካርሎስ ባሊባ ዩናይትድ መፈለጉ ከዩናይትድ ጋር መስማማቱ ለብራይተኖች ችግር ፈጥሮባቸዋል። ምንም እንኳን 100% ከኛ ጋር ይቆያል የነት ሲዝን ቢሉም አሁን ላይ እርግጠኛ ነኝ አሰልጣኙ ሆነ ብራይተኖች ተጫዋቹን ባላቆየን የሚል አስተያየት ይመስለኛል በውስጣቸው ያለው። ተጫዋቹ ወደ 150 ድረስ ይሄዳል ተብሎ ሲገመት ነበር። ዩናይትድ ክፍያ ብራይተኖች ያቀረቡትን ክፍያ ለመክፈል ድረስ ይሄዳሉ ተብሎ ነበር። እስከ 115 ከ20 ድረስ ለማቅረብ ዝግጁ ነበርና በድርድር መምጣታቸው አይቀርም። ግን አሁን ላይ ያንን ያህል ገንዘብ ያወጣሉ። ካርሎስ ባሊባ እንግዲህ አሁን ላይ የተሰማው ዜና ይቀቁኝ የሚል ጥያቄ በኤጀንቱ በኩል ኖቬምበር ላይ ከብራይተኖች ጋር ስብሰባ ያደርጋሉ የሚል ዜና ነው የወጣውና አሁን ከፊታችን የሚመጣው ወር ላይ የካርሎስ ባሊባ ኤጀንት እና ብራይተኖች ውይይት ያደርጋሉ። የተጫዋቹ አቋም ወርዶ ነው ወይስ ልጁ እያዘገመ ነው የሚለውንም ነገር ያውቁታል ብዬ አስባለሁ። ኤጀንቱ መጥቶ ካዋራቸው በግልጽ ሁኔታ ተጫዋቹ የመጫወት ፍላጎት ነው ያጣው እንጂ አቋሙ እንዳልወረደ በጣም ያስታውቃል። ዩናይትዶች በዚህ አጋጣሚ
እስከ 2026 ድረስ አይጠብቁም። ያን ክረምት ላይ ይመጣል ነበር የተባለውና አሁን ጃንዋሪ ላይ በቃ ልክ 2026 የፈረንጆቹ አዲስ ዓመት እንደገባ ተጫዋቹን የማስፈረም እድል አላቸውና ብዙ ሲዝኑ ሳይገፋ ኦር ደግሞ የሲዝኑ ግማሽ ላይ ተጫዋቹን ማግኘት ለዩናይትድ በጣም አሪፍ ነገር ነው። አይኖ የግማሽ ሲዝን አልፎታል። ብራይተኖች ተጫዋቹ መሽታቸው ላይ ቀር ካርሎስ ባሊባን በእነሱ ቤት ፐርፎርም በስርዓት ላይጫወት ነገር ዩናይትዶች ዋጋ አስከፍለዋቸዋል ብዬ አስባለሁ። የዩናይትድ የመሀል ሜዳ አሞሪም ካስተች ውስጥ መሀል አንደኛው ይሄ ነው እና ብዙ በረኛም ሲያስፈርሙ ከፊት ለፊት ሶስት እነ ማቲያስ ኩኛ፣ ሴስኮ እና ብራያን ቤሞ ሲያስፈርሙ ለምን የመሀል ሜዳ ተጫዋች አላስፈርም የሚል ጥያቄ የብዙዎች ነገር ነውና ዋነኛው ቦታውን ነው እንግዲህ ዘለውት ጥግና ጥግ ያስፈረሙት ማለት እንችላለን። ሁለቱ ካስሜሮ እና ብሩኖ ደግሞ ለዛ ቦታ ከበር ማድረግ አልቻሉም። ስለዚህ ካርሎስ ባሊባን የማግኘት እድሉ ዩናይትድ ሰፊ ነው። ግን ዩናይትድ አሁን አማራጮቹን ሰፋ ያደረገ ይመስላል። አደም ዋርተን አለ በዚህ በኩል ደግሞ የኖቲንግሃሙ ኤደርሰን አለ እና እነዚህ ሶስት ተጫዋቾች እንግዲህ ለዩናይትድ ይመጥናሉ ተብሎ ይጠበቃል። ኤደርሰን እና ካርሎስ ባሊባ ምናልባትም ሁለቱንም በአንድ ላይ የማየት እድላችን በጣም ሰፊ ነው። ብሩኖ ፈርናንዴዝ ወደ ሳውዲ ይሄዳል የሚል ነገሮች ነበር፣ ግን ደግሞ ወደዛ የመሄድ ፍላጎት እንደሌለው አሁን በፖርቹጋል ብሔራዊ ቡድን ሆኖ እንኳን የሰጠው አስተያየት ያስታውቃል። እና ምንም አይነት የዓለም ዋንጫ ችግር ኖሮብኝ አይደለም። የዓለም ዋንጫ ሁላችንም እንደምናውቀው እነ ክርስቲያኖም ይጠራሉ፣ ጆዋ ፌሊክስም እየጠሩ ነው እና ሳውዲ የሄዱ ተጫዋቾች ወደ ብሔራዊ ቡድን አይጠሩም ማለት አንችልም። እና ኔቬስንም ተመልክተናል በፖርቹጋል እና ብሩኖ ክለቡ ስለፈለገኝና እኔ ክለቡ መቆየት ስለፈለኩ ነው ወደ ሳውዲ ያላመራሁት የሚል አስተያየትን ሰጥቷልና አሁን ላይ ዩናይትዶች 100 ሚሊዮኑ በጣም የሚያስቆጫቸው ይመስለኛል እና ከፊት ለፊት ጃንዋሪ ዝውውር አለ። ምናልባትም ዩናይትዶች የሆነ አጓጊ ፊርማዎችንም ያደርጋሉ። በዛ ላይም ደግሞ ያልተጠበቁ ተጫዋቾችንም ሊለቁ ይችላሉ ብዬ አስባለሁ። ምናልባት እነዚህ ጊዜ ያሉ ከዛ ሜኑንም አንስተናል። አሁን ደግሞ የብሩኖ ወደ ሳውዲ ጉዳይም አለ። እነዚህ ሶስት ተጫዋቾች ምናልባት የመልቀቅ እድላቸው ሰፋ ሊል ይችላል። ሳንጠብቅ ደግሞ ካርሎስ ባሊባንም ኤደርሰንን በአንድ ላይ ሁለቱንም የማግኘት እድል ይኖረናል። አደም ዋርተን እንግዲህ በጣም ፈላጊ በስቷል። አሁን ላይ ማድሪድም ገብቶበታል፣ ሊቨርፑልም በዚህ በኩል አለበት እና እነዚህ ትላልቅ ጃይንት ክለቦች እንግዲህ እሱ ፈላጊ ሆነዋል። ግን ደግሞ የአሞሪም ትልቁ እቅድ ካርሎስ ባሊባ ስለሆነ ካርሎስ ባሊባ ላይ ማንም እስካልመጣ ድረስ ሮበን አሞሪም ቅድሚያ የሚሰጡት ተጫዋች ካርሎስ ባሊባ ነው። ስለዚህ አደም ዋርተን መኖር አለመኖሩ ብዙም አያሳስብም። ያው ዩናይትዶች እንደሚፈልጉት ፕሪሚየር ሊግ ላይ ልምድ ያለው ተጫዋች ስለሆነ ካርሎስ ባሊባም ሆነ አደም ዋርተንም ኤደርሰንም በፕሪሚየር ሊግ የተጫወቱ ተጫዋች ናቸው። እነዚህ የሶስት ተጫዋቾች እንግዲህ የመሀል ሜዳ ምርጫቸው ነው እና የትኛውን ያስፈርማሉ? ከካርሎስ ባሊባ ጋር ሁለት ተጫዋች ያስፈረመው ወይስ ደግሞ ካርሎስ ባሊባን ብቻ ያስፈርመው? የዚህኛውን የ2025/26 የሲዝን ውድድር ይጨርሳሉ የሚለውን ነገር ምንመለከተው ነው የሚሆነው። እስቲ ካርሎስ ባሊባ ጉዳይ ደግሞ ጠንከር ሲል እና ኤጀንቱ ኖቬምበር ላይ ከብራይተን ጋር ሲወያዩ ምን እንደተባለ ማደርሳችሁ ነው የሚሆነው። አዳዲስ ነገሮች ሲሰሙ አደርሳችኋለሁ ዩናይትዳውያን። ለዚህ ቻናል ግን አዲስ ሆኖ እስካሁን ድረስ ሰብስክራይብ ካላረጉ ሰብስክራይብ ማድረጉትን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ይህን ቪዲዮ ላይክ ማድረግ እንዳይረሳ።